ሶስተኛውና የመጨረሻው የዘላለም ሕይወታችን እዚህ እንዳልሆነ ሳናውቅ ስንቀር እንረበሻለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያቀረበላቸው ልባቸው አይታወክ፣ በእግዚአብሔር እመኑ፣ ደግሞ በእኔ እመኑ። በአባቴ ቤት ሰፊ መኖሪያ አለ፣ ያን እሰጣችሁ ዘንድ እሄዳለሁ። እኔ ባለሁበት እናንተ ትኖሩ ዘንድ ሁለተኛ መጥቼ ምን እላችኋለሁ ነው ያለው፣ ወስዳችኋለሁ ነው ያለን ምዕመናን። ያ የቤተ ክርስቲያን ተስፋዋ ነው። ስለዚህ እግዚአብሔር ቤተሰቦች ዛሬም ያለን እኔና እናንተ በምድር ላይ ብቻ ሕይወታችን የሚጠናቀቅ አድርገን ስናስበው ለቤት መስራቱ ስንቻኮል የእግዚአብሔር ቤተሰቦች ለቤት መስራቱ ስንቻኮል ለመኪና መግዛቱ ስንጣደፍ የነፍሳችንን ጉዳይ ረስተነው ሰማያዊውን ክብር ሳናገኝ እንዳንቀር ዛሬም እግዚአብሔር ልባቸው አይታወክ፣ በእግዚአብሔር እመኑ፣ ደግሞ በእኔ እመኑ፣ በአባቴ ቤት ሰፊ መኖሪያ አለ፣ ያን አስቡ ይላል ሐዋርያው ቅዱስ ጳውሎስ። እንዲህ አለ፣ ምዕመናን በአንድ ወቅት በምድር ላይ የሚደርስበትን መከራ አጠገቡ የነበሩት ሁሉ እየተመለከቱ እባክህን ቅር፣ እባክህ አትውጣ ይሉታል። እንደገና በሮም ደግሞ ሰልጥኖ የነበረው ንጉሥ 3 ጊዜ አሰረው፣ ምዕመናን ስለ ክርስቶስ አታስተምር ብሎ እና ሐዋርያው ቅዱስ ጳውሎስ በተፈታ ሰዓት ወጥቶ በአደባባይ መስበክ ጀመረ። እኛ ግን የተሰቀለው ክርስቶስን ምን እንላለን እንሰብካለን ብሎ በአደባባይ ተናገረ፣ አቋሙን አሳወቀ። አጠገቡ የነበሩት እነ በርናባስና ከሌሎች ጋር የነበሩ እህቶች ቅዱስ ጳውሎስን ግድ አሉት፣ እባክህ አትውጣ፣ ከዚህ በኋላ ይሄ ንጉሥ ይገድልሃል አሉት።